ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም ሁሉ መልካም አለው። ፈጣሪ ይመስገን። አላችሁ ካላችሁ አለን በሉ። እግዚአብሔር ይመስገን እኔ አለው። እኔ እይታችሁ አማረች ነኝ። የነ ቻናሉ እያሳደጋችሁ ላይክ ኮሜንት እያደረጋችሁት ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ያክብራችሁ። ተባረኩ። ከልቤ ነው ምስጋናዬ። በጣም አመሰግናለሁ እያልኩ ዛሬ መጥቻለሁ በድጋሚ በሌላ ቪዲዮ ማለት ነው። እሱም የማን ነው? ኤፍሬም ፈረንጁ ደስታ እንደ ሩታ በእነሱ ዙሪያ ነው ዛሬ ማወራችሁ ማለት ነው። እና በራሴ በኩል ማለት ነው ሩታ ሁኔታም ጥሩ አይደለም። እንደዚህ መሆን የለበትም። ለደስታ እሺ ብላ ፍቅሯን ገልጻ ቤት ጠርታ ሰርሞኒ እያዘጋጀች ምን እየሆነች ከሱ ጋር ተቃቅፋ ምን ሆና ፎቶ ተነስታ ምን ሆና ሁሉም ነገር ከጨረሰች በኋላ አሁን ደግሞ ወደ አብርሃም ጋር እንደዚህ መሆን የለበትም። ኤፍሬምም እንደዚህ ማድረግ የለበትም። ሩታ ቆይ አንድ ጥያቄ ልጠይቅሽ። የሌላ ሰው ገላ የለመደን ሰውየው አንቺ ባሌ ነው ብለሽ ትቀበያለሽ? ኧረ ሼም ነው። ጌታን በጣም ነው የሚያስጠላው። ምን ሆነሽ ነው? ትላንት የራሱ ሄርሜላ የራሱ ማንነቷን አሳይታለች፣ እንዴት እንደሆነች በአብርሃም ላይ እንዴት እንደሆነች። አስመሳይ ናት እሷም ደግሞ ኤፍሬም ያንተ ስራም ትክክል አይደለም። አንዴ በሩታ አንዴ በደስታ ምንድነው? ደስታ የእናንተ ተጠባባቂ ነው እንዴ? ለምን ትጫወታላችሁ? እሱ ሄዳለሁ ብሎ ሲወጣ አትሄድ ብላችሁ ትከለከላላችሁ። እሷን ደግሞ ወደ አብርሃም ጋር ትገፋላችሁ። አንዳንዴ ወደ ደስታ ጋር ትገፋላችሁ። ምንድነው ይሄ? የተበላሸው ውሃ እኮ ነው የሆነው። ሶሻል ሚዲያ ምን ሆናችሁ ነው? ፈረንጁም ኤፍሬም ያው ናችሁ። አንዴ ወደ ደስታ አንዴ ወደ ሩታ ስራችሁ ነው። እንግዲህ ምን ይደረጋል? በጣም ያስጠላል። ጌታ ሩታ አንቺ ደግሞ እንደዚህ ማድረግሽ ትክክል አይደለም። እሱ ምንድነው የሚለው ዴቭ ሲጠየቅ እኔ ከሩታ ጋር አልኖርም፣ ለመኖርም አልፈልግም። በልጄ ዙሪያ የሚያስፈልግ ነገር ካለ ልጁን ማየት ከሄድኩ ነው እንጂ ከሩታ ጋር ያለው ነገር የለም። ከሄርሜላ ጋር ነው መኖር ብንፈልገው አለ። ሄርሜላ ወስዳ ከተት ገደል ውስጥ ቢትከት እኔ ደስ ይለኛል። አብርሃም ቢጎዳ ደስ ይለኛል። እንግዲህ እግዚአብሔር ቃል አይፈቅድም ሰው እንዲጎዳ፣ ያው አትመኙ ይላል። ግን መጥፎ ነገር የሚያደርግ ሰው መጥፎ ነገር የሚሰራ ሰው ዝሙት አስተማሪ ቢጎድም ምንም አይ ዶንት ኬር። ጌታ ሚስትና ልጅ ትቶ የሴት ቂጥ ተከትሎ የሚሄድ ሰው ይሄ ባል ብዬ አልቀበልም። ይሄ ተደጋጋሚ ይቅርና አንድ ቀን እሱ ሄዶ ከሌላ ሴት ጋር አየው ማለት በኔ በብረቴ አየው ማለት አልቀበልም። ይሄ የራሴ እንትን ነው ውሳኔ ነው። አልቀበልም። ጌታ አንዴ አየው ማለት ይሄ ሩታ አሁን እርግዝና አንድ ብላ ከጀመረች ወዲህ እሱ ምሮት ነው የጀመረው። ዝም ብላ ነው ያየችው። ይሄ ሁሉ የእሷ የሩታ ደግነት የሩታ ዝምቷ እሱን እንደዚህ ማድረግ የቻለው። አሁን በዚህ ሰዓት ሄርሜላ ናት ወይስ ጥሩ ሩታ ናት? ለአብርሃም ማለት ነው። ባለትዳር ወንድ መታ አፈቅራለሁ እኔን ካላገባ ብላ የምታለቅስ ሴት ወንድ አጣ። እዛ ጋር የወንዶቹ ቂጡን ጨርሳ መታ አሁን የአብርሃም ቂጥ እየጨረሰች ናት። እናንተ እዛ ጋር ናዝሬት ነው የእነሱ ናዝሬት ነው መሰለኝ። የነ ሄርሜላ ቡታጅራ አይደሉም። የወንዶቹ ቂጡን ይዛው ጨርሳ መጣ። ሙጡጥ አርጋ መጣ። አሁን የአብርሃም ቂጡን ሙጡጡ እያደረገች ነው።
የለም እኮ አብርሃም አሁን አለ ቀፎ ነው ያለው። ኪሳራ ጠጪ እንግዲህ ምን ይደረግ፣ በአፍም ጠጪ ምን አገባኝ። ወይኔ በላቸው፣ ወይኔ በላቸው። እንደ ሩታ አንቺ እንደዚህ ማድረግሽ በጣም ይደብራል። ጌታ ከደስታ ጋር ሆነሽ ዝንጥ ብለሽ አብርሃምን እንደዚህ ዝቅ አርገሽ አንቺ ከፍታውን ማሳየት አለብሽ እንጂ አንቺ ደግሞ ሄደሽ መተ አሁን ወደ ደስታ መተ ደስታ መስረሽ እዛ ጋር ሄደሽ ደግሞ አብርሃም ወደ አንቺ እንዲመጣ ትፈልጊያለሽ። እንደዛ ከሆነ ግልጽ ነገሩ ለአብርሃም ቅምጥ እንሆናለን፣ ቅምጥ እንሆናለን። ሄርሜላም ትሁን እኔም እኖራለሁ፣ ቅምጥ ሆነን እንኖራለን። አንተ በመሃል ኑር ካላችሁ ችግር የለም እኮ ያስማመናል እሱ። ግን እናንተ እንደዚህ አንዴ ወደዛ አንዴ ወደዚህ በጣም ያስጠላል። ጌታን ይደብራል። ሩታ አንቺ ነገርም ትክክል አይደለም። ኤፍሬምም የነገርም ልክ አይደለም። ፈረንጁም ልክ አይደለም። ደስታ ደግሞ ተጠባባቂ አይደለም። ተጠባባቂ አይደለም። ስራም ትቶ እሷን ስለማፈቅር ስለምወድ እሷን ትቶ መሄድ አልቻለም። እሷን እየጠበቀ እዚህ ጋር ቁጭ አለ። አያሳዝንም? አሁን አብርሃም ሄርሜላን አፍቅረው አይደለም፣ ሄርሜላ ናት ያፈቀረችው እንጂ እሱ አላፈቀረም። እሱ ማንም የሚያውቅ ነው። ግን ያፈቀረ ሰው ያውቃል እንግዲህ ጉዳቱን ማለት ነው። እኛ ምንም አናውቅም። እንግዲህ ያፈቀረ ሰው ያውቃል። ግን እሱ በመሀል እንደዚህ ሲሆን እዚህ ጋር ደስታ እየተጎዳ እዛ ጋር ሩታ እየተጎዳች በመሀል ደግሞ ሄርሜላ በመሀል ደግሞ ሲቃሉን ያይ ለሄርሜላ ያንሳታል። ደግሞ ለሄርሜላ ያንሳታል። ጌታ ሩታ እንደዚህ ሲቃይ ያየች ሲቃይ እሱ ሄዶ ከሷ ጋር እሱ ሄዶ ከሄርሜላ ጋር እንደዚህ ወዲህ እንደዚህ እንትን ሲሆን ሩታ እንደዚህ ሲቃይ ያየች ነበረች። ገና አሁን ሩታ የሄርሜላ እንትን አላት፣ እሊ አላት። እውነት ብላ አሁን ሄርሜላ ቢታረክስ እንኳን አብርሃም ወዲያ ሲሆን የእሷ አይምሮ ብዥ ይላል። የሄርሜላ ማለት ነው እንግዲህ አንድ ቦታ አይቀመጥም፣ ትቶ ይሄዳል ብላ ነው። አሁንም አንተ ትተህ ትሄዳለህ እያለች በቃ አንድ 2-3 ሰከንድ አንተ ከኔ አይን መለየት ከኔ አይን እንድጠፋ እኔ አልፈልግም እያለች እሷ እየፈራችው ነገር አለ። የተደበቀ ምስጢር አለ ማለት ነው። አብርሃም ቆይ ምን አይነት ጭንቅላት ነው የያዘው? አራ ቤተሰብ ወስዳችሁ እዛ ለምንድን ነው ጸበል ውስጥ ጸበል የሚባል ቦታ አለ አይደለም? እዛ ጋር ለምን በግድ አትወስዱም እናንተ? አብርሃም አሁን በጤና አይደለም፣ ጤነኛ አይመስልም። ሁኔታው ጤነኛ አይደለም። ጌታ ልጅና ሚስት ትቶ ከሌላ ሴት ጋር የሚሄድ ወንድ ጤነኛ ብዬ እኔ አላስብም። እናንተስ ምን ትላላችሁ ቤተሰቦች? ይሄ የኔ አስተያየት ነው። አብርሃም ጤነኛ አይመስልም። ሩታ ሁኔታውም ትክክል አይደለም። ኤፍሬምም ይሄን ደግሞ ይሄ ፈረንጁም ትክክል አይደለም። ጌታ ደግሞ ደስታ ተጠባባቂ አይደለም። ስላፈቀረ ነው ቁጭ ብሎ እሱን እየጠበቀ ያለው እንጂ ተጠባባቂ አይደለም። እናንተ እሱን ተጠባባቂ አድርጋችሁ አሁን ለምሳሌ አብርሃም እሺ ብሎ ሩታን ቢቀበል ማለት ነው ደስታ በባዶ ቦታ ይቀራል ማለት ነው። አሁን እዛ ጋር አብርሃም እምቢ ስላለ አሁን እናንተ አሁን እቺት ልጅ በመሃል ትቀራለች፣ ከአብርሃምም ከደስታም ትቀራለች በመሃል እያላችሁ እናንተም እንዲህ እየሆናችሁ ናችሁ። ምንድነው ይሄ ትምህርቱ? ምንድነው? ምን አይነት ትምህርት ነው ይሄ? አሁን እኛ ኦዲየንሶች ምንድነው የምንማረው ከዚህ? ምን የትዳር ስቃይ እግዚአብሔር አምላክ ይገስጸው። ይሄን እናንተ በጣም አስቸጋሪ ነው ጌታ። እና ሰላም ለእናንተ ይሁን ውድ ቤተሰቦች፣ መልካም ነገ ደግሞ ሌላ ቪዲዮ
ሌላ ነገር ይዘን እንመጣለን። እስከዛም መልካም ቆይታ፣ መልካም አዳር፣ መልካም እንቅልፍ ይሆንላችሁ። እኔ አደራ የሚለው በእናታችሁ ገብታችሁ ቪዲዮን አይታችሁ ጨርሳችሁ የማይሆን ቃላት የሚያወሩት አቁሙና ጥሩ ነገር ኮሜንት ጻፉ። ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰብ አድርጉ። እኔ ከማንም ጋር ፌስ ነኝ፣ ጣጣ የለውም። በቃ ቤተሰብ አድርጉ። በአንድ ላይ እናወራለን፣ እንመካከራለን። ያለው ነገር ምክርም ቢሆን ስድብም ይሁን ምንም ይሁን በአንድ ላይ እናያለን። ስለዚህ መልካም ምሽት ይሆንላችሁ።